ዋዳ ፈይና ዋዳ ነገኛ ዋዳ ጅሬኛ ጀቹዳ ኪዳነ ምሕረት ጀቹኒ ኢሼፊ ዋቀዮ ጅዶት ኢሼፊ ልመሺ ጅዶት ኑይፍ አዱኛ ከነረት በከ ጭቡ ከነረት ወሬ እንጅራኑ ከነ ሁንዳፍ ዋዳ አራራ ዋዳ ጅሬኛ ዋዳ ፈይና ከኑፍ ራወቴ ኪዳነ ምሕረት አደ ኬኛ ጊፍቲ ኬኛ ዱበሮ ማረሚዳ ጀቹዳ ኪዳነ ምሕረት ማለት የኪዳን የምሕረት ኪዳን የሰላም ኪዳን የፍቅር የሰላም ኪዳን ማለት ነው። በእኛና በእግዚአብሔር መካከል በእኛና በእግዚአብሔር መካከል የተደረገ ውል ስምምነት ማለት ነው። ብዙ ቅዱሳን ብዙ ደጋጎች እግዚአብሔር ያከበራቸው በእኛና በእግዚአብሔር መካከል ድንቅ ስጦታ የተቀበሉ ሰዎች አሉ። ኑይፊ ዋቀዮ ጅዱ ከነት ነሞኒ ቁልቁሉ ከመረጥኳቸው ከወደድኳቸው ጋራ ቃል ኪዳኔን አደረጉ። ወሬነን ጃለቴ ፋነ ወሬነን ፊለቴ ፋነ ዋዳ በረበራ ጅዱ ከነተን ታሲሴ ጀዳ ዋቀዮ መቃንሳ ከንገነቶ መያቶ ወሬን ጃለቴ ወሬን ፊለቴ አመኑቲ ከኔ ከበጅኑ አያነ ኬኛ አያነ ወረ ፊለተሜ አያነ ወረ ፊለተሜ ወረ ከበጀሜ ሃደ ኬኛ ዱርቦ ማረሚ ኦቶ ኢናነቲን ገራ ዱኛ ከነተ ቶን ፊንዱራ ለጴ ዋቀዮ ኬሰት ያደ ዋቀዮ ኬሰት ፈይነ ልሞ ነማቲ ፈይነ ዱኛ ከናቲ ዋቃፍ ነመ ጅዱ ታቴ ከን ያደተንቴ ከን ቆጳቴ ጅርቱ ኪዳነ ምሕረት አስቀድማ በእግዚአብሔር ልብ ታስባ ያለች የተመረጠች የተወደደች ደግሞ ሌሎችም የተወደዱ የተመረጡ ቅዱሳኖች ጋራ እንደየስጦታቸው እንደየክብራቸው እግዚአብሔር ከነሱ ጋራ ቃል ኪዳን አደረገ። እኛን ለማዳን እኛን ለመጠበቅ እኛን ከሞት ለማዳን ከዘላለማዊ ሞት ከባርነት ለማዳን። ስለዚህ ነው እናታችን ቅድስት ድንግል ማርያም የቃል ኪዳን እናት የምሕረት እናት ናት። ዛሬ ደግሞ የምናከብረው ነሐሴ 16 ቀን አይደለም የጀመርነው በዓሉን ነሐሴ 1 ቀን ነው። ነሐሴ 1 ቀን እናታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ሆና ሳለ ዓለም ይድን ዘንድ በእሷ ምክንያት በሲኦል ያሉ በሲኦል ተግዘው በሞት ተግዘው ያሉ ሰዎች መዳን ይችሉ ዘንድ በልጇ ምርጫ ተሰጥቷት ነበር። ምርጫ የተሰጣት መሞት አይገባትም የአምላክ እናት ናትና፣ መጠራት አይገባትም የአምላክ እናት ናትና። ለዚህ ነው ቅዱስ ያሬድ ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጸብለ ኩሉ ሞት ለሚገባው ሰው ሁሉ ሰው ለሆነ ሁሉ ሞት ይገባዋል። ሞት ሰው ለሆነ ዱቲ ነመታዬ ሁሉ ማፉ ንበርባችሳ ገሩ ዱቲ ሃደ ኬኛ ዱቲ ሃደ ጎፍታ ሃደ ዋቀዮ ሃቲ ኢየሱስ ክርስቶስ ዱቲ ሽገሩ ድንቂዳ ጀደ ዱጉማ ዳለ ዋቀዮት ሃቲ ንጉሳ ከበጀ ቀብት ሃቲ ወሬ አባ አንጎ ንጉስ ከበጀ ቀብት ዱት ፈረደሙ ዋቀዮ ገሩ ዋንቶተ ባየት ተገርሲሴ ጊድራ ነመረገይ ዱአ ነመረገይ በዲ ነመረገይ ተገርሲሴ ፊለኖ ከኔፍ ጀቹዳ ነሞታ ሲኦል ኬሰ ጅረን ዱከነ ኬሰ ጅረን ኢብደ ኬሰ ጅረን ከና ፈይሱዳፍ አቲ ዱን ድርቀማ ጀሬን አርጊተን አቲ ዱን ድርቀማዳ ማሊ ነሞኒ ኮኖ ዱአ ጅሩ ኢብደ ኬሰ ጅሩ ዱከነ ኬሰ ጅሩ
gidiraa keessa jiru rakkoo keessa jiru yaalmoo maali gudiin kun jettee gaafanna jarreen kun ba'uudhaaf jarreen kun fayyuudhaaf ati du'uun dirqama yoo ani du'e hin fayyu jette ati yoo duute hin fayyu jedhe ani du'ee jarri kun gidiraarraa atte ba'u taanaan ani du'ee jarri kun fayyu taanaan tokkoo miti gizee torba du'uudhaaf fedhiin qaba jette argitan አንድ ጊዜ አይደለም ሰባት መሞት እፈልጋለሁ በሷና በልጇ መካከል በነበረው ስምምነት እናታችን በ64 ዓመቷ ከዚህ ዓለም ተለየች ማለት አረፈች ማለት ስለዚህ ነው ዛሬ ሰዎች ይወደዷት ሐዋርያቶች የተከተሏት ይወደዷት እናታችን ተለይታለች ከነሱ ከፍቅር መካከል ተለይታለችና ግድ ስለሆነ የከበረ ስጋዋን ከፍነው ገንዘው ወደ ኢየሩሳሌም ይዘው ሄዱ ይላል ገራ ኤገዶቴን ቦዳ ሰነቦዳ ከበጀማፉን ሺ seeraan ulfinaan kabajaan fudhatanii iddoo boqonnaa ga'uudhaaf gara Geetesemaaniitti qabatanii deemanii jedhu. Gara kanatti deemanii namoonni naanfaa qabanii Ayihudoonni jechuudha. Namoonni naanfaa qaban Ayihudoonni kaleessa rakkoo tokko keessa turre amma immoo rakkoo biraa nutti dabaluuf jedhanii. ትናንትና ሌላ ችግር ውስጥ ነበር። ጌታችን ኢየሱስ ክርስቶስ ሞተ። እንደገና ደግሞ ሞትን ድል አድርጎ ከሞት ተነሳ ብሎ ሲረብሹን ሲያውኩን ተቸግረን ኖረናል። ዛሬ ደግሞ እናቱን ደግሞ ይዘው እየሄዱ ነው። ደግሞ በሶስተኛው ቀን ተነሳች ብለው ሊያውኩን ተዘጋጅተዋል፣ ሊረብሹን ተዘጋጅተዋል አሉ አይሁዳውያን። ስለዚህ ምን እናድርጋለን? ምን እናድርግ? ማሪው ጎኔ ወይ ነሞተ ምረኪሱዳፍ ሃለ ጎፍታ ከየ ኢየሱስ ክርስቶስ ዱዓ ካቴኑን ጀቹዳፍ ዴማ ጅሩ ከሌሰ ጎፍታን ኢየሱስ ዱዓ ከኑን ጀደኒ አመሞ ሃለ ሺት ደበሉዳፍ ዴማ ጅረኒ ማል ጎቹ ቀብነ ጀደኒ መሪአተኔ ጀቹ tokko keessa maal goona jedha bakkuma kabajamaan foonishirra jiru sana sireelirra jiru sana caccabsineet ibiddatti keenyeet ibiddaan gubnaa balleessina duutees kaatees akka hin jenne adraashaa isaa balleessina jedha marii nama hamootaati። ይሄ ምክር የክፎች ምክር ነው፣ የአይሁድ ምክር ነው። እነዚህ የመከሩ ሰዎች በጌታችን በኢየሱስ ክርስቶስ እናት ላይ በጌታችን ላይ የመከሩበት ምክር ነበር። ምን እናድርጋለን? እናጥፋት፣ እሳት እናጭርበትና በእሳት ከተን አልጋውን ሰባብረን በእሳት እናጠፋለን። በዚህ ሰዓት ደፋር የሆነ ልበ ሙሉ ነኝ ያለ ደፋር የሆነ ሰው ታውፋንያ የተባለ እጁን ሰነዘረና የአልጋውን ሸንኮር ያዘው። ሊጥል ማለት ነው፣ ሊሰባብር ማለት ነው። ከዚህ በኋላ የእግዚአብሔር መልአክ የታዘዘ መልአክ ሁለት እጁን እዛው አልጋው ላይ አንጠልጥሎ አስቀረው። ክብር ለእግዚአብሔር ለአምላካችን ይሁን። እዛው አንጠልጥሎ አስቀረው። የእግዚአብሔር ቤተሰቦች ክፉ ስናስብ እንደዚህ ነው። የእግዚአብሔር መላእክት መዝሙር 33 ላይ ቁጥር 3 ላይ እግዚአብሔርን በሚፈሩ ሰዎች የእግዚአብሔር መላእክት ይከታተማሉ፣ ያድኗቸዋል። የእግዚአብሔር መላእክት በክርስቲያኖች ዘንድ ክርስቶስን በሚያምኑ ሰዎች ዙሪያ ሊጠብቋቸው ሰይፋቸውን ይዘው ሊያድኗቸው ምሕረታቸውን ይዘው በዙሪያቸው አሉ። እነሱ እንደዚህ አልጠበቁምና ሰይፋቸውን ማነው ሸንኮሩን ይዘው አልጋውን ሊገለብጥ ሲፈልግ የእግዚአብሔር የታዘዘ መልአክ እጆቹን እዛው ላይ እንዲቀሩ አደረገ።
የእግዚአብሔር ቤተሰቦች ቅዱሳንን መዳፈር እንደዚህ ያስቀጣል። የእግዚአብሔርን ክብር መዳፈር ያስቀጣል። ከእግዚአብሔር ጋር መለካካት፣ ከእግዚአብሔር ጋር መገዳደር ያስቀጣል። ቅጣቱ ዘላለማዊ ነው። ነምኒ ዋቀዮ ፋራ ድራ ቀበቴ ነማዋቀነም ዋቀዮ ፋራ ዶርጎሚ ቀበቴ ዋቀዮን እንደገው ጀደ አነቱ ጫለነቱ ደርባ ወር ጀደ ኢነደበም ዋቀዮ ፍንድረት ኢነደበም እርግማ ዋቀዮ አርከሳ ለማናችሁ ማረት ኩቴ አልገሳችሁ ማትረረ ኤዳደ ጉማ ደጎፍታቲ ጀደችሁ ተርካ አርከ ቁርጮ ለመቀበት ኤዳደ ጎፍታቲ ጀደ አርከ ሳራራሰ ለካ እግዚአብሔር ጌታ የኢየሱስ ክርስቶስ እናት ናት አለ። አመነ፣ አዘነ፣ አለቀሰ፣ ተጸጸተ። የእግዚአብሔር ቤተሰቦች መጸጸት ደግሞ መድኃኒት ነው። መመለስ መድኃኒት ነው። ዴቢውን ቆርቻ ጋቡን ቆርቻ ግዲራራ ዴቢውን ቆርቻ የከከኛ ከለሳ እቲ ዴቢው ኢሱ ሙርቴሱን ሙቆርቻ ነሚቺ አርኪሳ ለማን ሙረሜታው ፋኔ አንጀደሙ ዴቤ አርከሳ ለማን አስሬሰን ረተርጌ የዳዳ ዋቀዮ ታነቱ በለሰ የዴ ቦይ አቲ ዋቀዮ ጎፍታን ከኝ ኢየሱስ ክርስቶስ ቅዱስ ጴጥሮስ ዴቢሲ ፈርከሳ ጀደን ገለኔ ፍልፍልሽ ዳፋቶ ዴቢሲ የተቆረጠውን ባዶ የሆነው መልስለት አለች። እግዚአብሔር የኛን ጉድለት አይፈልግም። የኛን ችግር እግዚአብሔር አይፈልግም። መታመማችን፣ መጎስቆላችን፣ መራባችን፣ መቸገራችን፣ መታመማችንን እግዚአብሔር አይፈልግም። እሱ መዳናችንን ብቻ ይፈልጋል። እኛ መዳን እንድንችል፣ ከሞት መዳን እንድንችል፣ ከበሽታ መዳን እንድንችል፣ ከችግር መለየት እንድንችል እሱ ከሰማያት ወደ ምድር መጣ። ክብር ለአምላካችን ለእግዚአብሔር ይሁን።